ሉክ አላህ እጅ፣ እግር ወዘተ እነዚህ ባት የመሳሰሉት አካላት ጥፍር፣ ጣት አለው ብለው ያምናሉ። እነዚህ አካላት በሙሉ ከአላህ የማይለዩ አትሪቢዩቶቹ ናቸው። ስለዚህ አላህን እናመልካለን ብለው ሲያምኑ እነዚህን አካላት አይለያዩቸውም። ስለዚህ አላህ ዘሆል ይመለካል ነው። አላህ እያንዳንዱ ሉክ እጅ አለው፣ እግር አለው፣ ጣት አለው፣ አይን አለው፣ ጆሮ አለው። እነዚህ የተገለጹትን እናጸድቃለን ብለው ስለሚያምኑ ማለት ነው። እነሱ ሙሉ በሱ ነው። አላህ እንግዲህ ከነዚህ የአካል ስብስብ የተዋቀረ እንደሆነ ከዚህ በፊት በጣም በብዙ ላይቮች አይተናል። ስለዚህ አላህ ቁርአንም ደግሞ ልክ እንደነዚሁ አንዱ ባህሪው ነው ብለው ያምናሉ። በቂያማ ቀን ደግሞ ያ ቁርአን የአላህ ቃል ዘላለማዊ ቃሉ ደግሞ ሰው ሆኖ ይመጣል። የገረጣ ሰው ሆኖ ይመጣል። የገረጣ ሰው ሆኖ ይመጣል። ያ የገረጣ ሰው ሆኖ የሚመጣው ባህሪው ከሆነ የአላህ ባህሪ ከሆነ ልክ እንደ እጁ ከሆነ ልክ እንደ እግሩ ከሆነ ልክ እንደ ባቱ ከሆነ ልክ እንደ ጆሮው እንደ አይኑ እንደ ፊቱ ከሆነ ያ ቃሉ የገረጣ ሰው ሆኖ የሚመጣው ይመለካል ወይስ አይመለክ? ታመልኩታላችሁ ወይስ አታመልኩት? ምክንያቱም ሰልፍ ኮንሺየስ ሆኖ እኔ ብሎ ስለሚመጣ ማለት ነው። አይ ፍጡር ነው አናመልከው የምትሉ ከሆነ ዌል እንቀበላችኋለን። ሜቢ ፎይ ሀሳብ ካለ በዚህ ላይ መቀጠል ትችላል። መጣ እንዳውንም አመጣብህ ዝም ብሎ ሪስትሪክሽን እያለ ይመጣል። ምን እንደሆነ አላውቅም። አይ በቃ እንትን ያለው ነገር ይኖራል እንጂ ምንም እንትን አንለው። እኔስ ያላህ ሂክማ ነው፣ ያላህ ጥበብ ነው። እኛ ለምን ትቃወሙናላችሁ? ክርስቶስ በስጋ መጣ፣ የአብ አካላዊ ቃል የአብ የባህሪ ልጁ በስጋ ተገለጠ ብለን እናምናለን። እናንተ ያላህ የባህሪ ቃሉ ቁርአን ብላችሁ ታምናላችሁ። መጨረሻ የገረጣ ሰው ሆኖ ይመጣል። ታዲያ ለምን እኛን ትቃወማላችሁ? ያ ካፊር አንተ ተሳስተሃል። የአላህ ቃል ነው የሚመጣው ሰው ሆኖ፣ የአንተ ተወለደ ነው የምትለው። የእነሱ ደግሞ የገረጣ ሰው ነው። የአላህን ሂክማ አየህ፣ የአላህን ጥበቡን አየህ። ኢየሱስ መች ገረጣ? አንተ የገረጣ ሰው ነው መጥ ትንቢተ ኢሳይያስ ለካ ደም ግባት የለውም ይላል። እሱን እንደዛ ብለህ እንዳትተረጉም። የገረጣ ሚል የለውም። ተበርዟል። አየህ፣ ተበርዞ ነበረ፣ ተበርዟል። የገረጣ ሰው ሆኖ መጣ የሚለው የታል? እስቲ አሁን ከወንጌል እስቲ ያሳየኝ። የቱ ጋ ነው? ዮሐንስ ወንጌል ላይ የገረጣ ሰው ኢየሱስ ራሱን የሰው ልጅ አለ እንጂ የገረጣ ሰው መቻለ። ይሄ ያላህ ሂክማ ነው፣ ያላህ ጥበቡ ነው። አታውቁማ እናንተ፣ በርዛችሁታላ። ሸፋ ይሆናል። እንዴት ኢየሱስ ያማልዳል? አምላክ ከሆነ አማላይ ተብሎ አላህ ነው ለካ አማላጅ ብቻ፣ ሌላ አማላጅ የለም። አማላጅ የለም። አንተ ጋና ሲመጣስ እንዴት ጸሎት ያደርጋል? ኖ አላህ ብቻ ነው። አይ ቁርአን ያማልዳል፣ ችግር የለው። በቁርአን ውስጥ አማላጅ አላህ ብቻ ነበረ። አማላጅ አላህ ብቻ ነበረ። ግን ራሱ አማላጅ ሆኖ የሚመጣው ቁርአን ነው። ስለዚህ ምን አለ? አንድ አካል አለ። ያ አላህ ነው ብላችሁ ብታምኑም ኦኬ። ራሱ ቁርአን ደግሞ በቁርአናችሁ ውስጥ አማላጁ እሱ ያ አካል ከሆነ በሐዲሳችሁ መሰረት ደግሞ አማላጁ ቁርአን ራሱ ከሆነ ፍጡር ካልሆነ፣ ስለዚህ አላህ ያላችሁት አካል ቁርአን ይሆንና ያ አካል ደግሞ ሰው ሆኖ ይመጣል ማለት ነው። ሰው ሆኖ ይመጣል። ታዲያ አላህ ለካ ኢብኑ ተይሚያ እንደሚለው ደግሞ ወጣት ነው፣ ፍሪዛም ነው። አላህ ግን የገረጣ ሰው ሆኖ ነው የሚመጣው። አይገባችሁማ፣ አረጀ፣ እድሜ የጠገበ ብዙ ዘመን ቆየ። ኢብኑ መሐመድ ባየው ሰዓት ነው ወጣት የነበረው። ኤሪስ ግን የሚያማልደው አላህ ቃል ነው። ሎክ ምንም አንድ ሽታውም የለም ቁርአን አይደለም የሚመጣ የሚል ሽታውም የለም። አንድ ዳይፍ ሐዲስ እንኳን እስከማውቀው ድረስ የለም። እንኳን ሰሂህ እና ሐሰን የሆኑ ሐዲስ ዳይፍ ሐዲስ እንኳን የለም። ቁርአን አይደለም ወይን ስራው ነው ወይን ሽልማት ነው የሚመጣው የሚል
ዳኢፍ ሐዲስ እንኳን የለም። ሙሐመድ ሊትራሊ ያለው ምንድን ነው? ራሱ ቁርአን የገረጣ ሰው ሆኖ ይመጣል ነው ያለው። ስለዚህ እንደዛ ከሆነ ደግሞ ቁርአን ፍጡር ባለመሆኑ የሚመጣው አካል ክርስቲያን እንዳለው ኮንሽስ ነው፣ መወያየት መከራከር የሚችል ነው፣ እርስ በርሱ ማለት ነው። ለምሳሌ አሊ ኢምራን እና ሱረቱል በቀራ እርስ በርሳቸው ይወያያሉ፣ ይከራከራሉ። ከዚህ የምንረዳው ምንድነው? እሱ የአላህ ባህሪ ራሱ እርስ በርሱ ይፋጫል ማለት ነው። እርስ በርሱ ይጨቃጨቃል። አንተ እንደዚህ አይደለ፣ አንተ እንደዚህ እየተባባለ ማለት ነው። ባህሪው ራሱ ይጨቃጨቃል ማለት ነው። ከራሱ ጋር ይጨቃጨቃል። ባይዞ አላህ ከራሱ ጋር እንደሚያወራ እንደነገሩ ሰላም ይሄ ምንድን ነው? መርሲውን ራሱ በኋላ ስለፈጠራት ቁጣውና ንዴቱ ነበር አስቀድሞ የነበረው። በኋላ ደግሞ በቂያማ ቀንም እነኚህ ሁለቱ ቁርአን ሲመጡ እየተጨቃጨቁ ነው፣ አርጊው እያደረጉ እርስ በርሳቸው እንትን እያሉ ነው፣ እየተከራከሩ ነው የሚመጡት። ኦኬ ባህሪው ከሆነ ባህሪው ከራሱ ባህሪ ጋር ይከራከራል ማለት ነው። ምን ለማትረፍ ነው የሚከራከረው? የራሱ ባህሪ ከራሱ ባህሪ ጋር ቀኝ እጅህ ግራ እጅህ ጋር ሲጣላ እንደማለት እኮ ነው። እረፍ አንተ ምንም አቅም የለህም አንተ የለህም እያለ ቀኝ እጅህና ግራ እጅህ እንትን ሲል ማለት ነው። ከሁለት መሪ ሆነው የሚመጡት ሱረቱል ኢምራን እና ሱረቱል በቀራ ናቸው። ኦኬ እንደዛ ከሆነ ደግሞ እነኚህ ሸፋዓ ይሆናሉ፣ አማላጅ ይሆናሉ። መልካም መተውም የሞተው ከመቃብር ሲወጣ አወከኝ እኔ ወንድምህን አወከኝ ይለዋል። ማነህ አንተ? እኔ እኮ ባልደረባህ ቁርአን ነኝ ይለዋል። ከዛ አማላጅ ይሆንለታል። እሺ ከመሐመድ በፊት የሞቱት ሰዎች ማንም ያማልድላቸው? አልበቀራ አሊ ኢምራን አያውቁትም እነሱ። እስልምና አስቀድሞ ካለ ከመሐመድ በፊት የሞቱትስ መሐመድ ከመምጣቱ በፊት ምክንያቱም ምንም የተነገረ ሽታውም የለም። ስለነኛ አካላት ከመቃብር ሲወጡ ሰዎች አማላጅ ሆኖ የሚመጣላቸው አንብበኸኛል፣ ስለዚህ እኔ አማላጅህ ነኝ ገነት ከተሃለው የሚለው አሊ ኢምራን እና አልበቀራ ናቸው። ከመሐመድ በፊት የነበሩ ሰዎች ደግሞ ይህን ቁርአን ክፍል አያውቁትም። ማነው አማልዶ ወደ ገነት የሚከታቸው? የሚመለከተውም እነሱም ማለት ነው። ለምን ሩቅ እንሄዳለን? መሐመድ ጋር ከመሐመድ በፊት ለምን እንሄዳለን? በመሐመድ ዘመን የነበሩ በመሐመድ ነብይ ሆኖ 10 ዓመት ሙሉ የነበሩ ይህን ቁርአን ክፍሎች ማያውቁ ማለትም በመካ በነበረበት ሰዓት ላይ ይሄ ቁርአን ክፍል አልወረደም። እንግዲህ ወደ 13 ዓመት የሚጠጋ ይሄ ቁርአን ክፍል አልወረዱም። እነኛ የቁርአን ክፍሎች በመዲና የወረዱ ናቸው። ሰው በመካ የሞቱ ሰዎች እስልምናን ተቀብለው አማላጅ የላቸውም። ቁርአን አያማልድ በቀራና አሊ ኢምራን አያማልዱ ዋና የተባሉት አያማልዱላቸውም ማለት ነው። ያውቋቸዋል አያውቋቸው። ስለዚህ ከመቃብር ሲወጣ ሰውየውን የሚያነጋግሩት ሱረቱ በቀራና አሊ ኢምራን ከሆኑ ኦኬ፣ ከመቃብር ሲወጣ ሰውየው ብድግ ሲል አሊ ኢምራን እና አልበቀራ የገረጣ ሰው ሆነው ግትር ግትር ብለዋል እንደ ጅብራ። አወከኝ እኔ አላቅህም፣ እኔ እኮ ባልደረባህን ያነቃውህ አሊ ኢምራን እና ሱረቱል በቀራ የምባለው ቁርአን ነኝ። ወግድ አጭበርባሪ፣ አልበቀራና አሊ ኢምራን የሚባል እኔ የታቅልህና ነው የሚለው። ምክንያቱም አልተማረውማ፣ አያውቀውም። የመሐመድ ተከታይም ቢሆን ማለት ከመቃብር ሲነሱ ሰዎችም ያናገረው ይሄ ከሆነ ይሄ ያውቀዋል አያውቀውም። ስለዚህ አላህን ከማይታወቁ እንትኖቹ እኔ ነኝ እንደዚህ ማደርገው ቢልም አይሆንም ማለት ነው። መጥቶ የሚናገራቸው ነገሮች እኔ አንስነስቻለሁ፣ እኔ እንደዚህ ብያለሁ፣ ጓደኛህ ቁርአን ነኝ ብሎ ስለሚናገር ማለት ነው። እና እንዴት ነው የምታዩት? ይህንንስ እንዴት ነው የምታዩት? ፕላስ ደግሞ እያንዳንዱ አያቶች እንትን ስለሚሆኑ ማለት ነው። እሺ ቀጥል። ኦኬ እሺ፣ ሾይ ጥሩ አድርጎ አብራርቶታል። አይ ቲንክ ግልጽ ነው በጣም። ያ እንደ እስልምና ምን ተብሎ ይታመናል? ሙስሊሞች እንኳን ገነት ሲገቡ ቁርአን በቀሩት አንቀጾች ቁጥር ነው ደረጃቸው ከፍ እያለ የሚመጣው ብሎ የሚናገር ሀዲስ አለ። ለምሳሌ ማለት ነው ለምሳሌ አንድ ሰው 30 አንቀጽ ቢይዝ እና ያንን አንቀጽ
ቢቀራ የሆነ ሪዋርድ ይሰጠዋልና ከዛ የገነት ሌብሉ ከፍ ይላል። 31 የያዘና 31 የቀራ ከፍ ይላል ከሱ 32ኛ የቀራ ከፍ ይላል 33ኛ እያለ ይናገራል። ሙሐመድ እንዳለው እፎይ እንዳለው ለምሳሌ በመዲና ውስጥ ነው ሱረቱል በቀራና ሱረቱል ኢምራን የወረደው ማለት ነው አይደለ? ስለዚህ ሙሐመድ ወደ መዲና ከመሰደዱ በፊት የነበሩ ሙስሊሞች ከሁሉም አነስተኛው ደረጃ ላይ ነው የሚደርሱት ማለት ነው። ከሁሉም አነስተኛ ደረጃ የገነት አነስተኛ ደረጃው ላይ ነው የሚደርሱት። ኤኒዌይስ እስኪ ከስር ልብ ቅርጽ 3 ልብ ቅርጽ ያደረግሽ ልጅ ስም ለምን አታረጉ? ይሰማል? ይሰማኛል። ሙስሊም ነሽ? ሰላም እህታችን። ሰላም ሙስሊም እንኳን አይደለሁም። አይ ቲንክ አካውንትሽ አልሐምዱሊላህ ነው የሚለው። አይ አካውንትሽ አልሐምዱሊላህ ነው የሚለው። ክርስቲያን ነሽ? በመሀል ሙስሊም ሆኜ ነበረ። ኦኬ አሁን ተመልሰሽ ነው? አይ ኦርቶዶክስ ነበርኩኝ። ከዛም በመሀል ሙስሊም ሆኜ ምናምን ነገር ነበር የተመለስኩት እኮ። አሁን ምንድነው ከረንትሊ ሃይማኖትሽ ምንድነው? እኔ አሁን ክርስቲያን ነኝ። እና ፕሮፋይልሽ ምናምን ለምን አታስተካክል? ወይ ተጠምቃለች ክርስቲያን። ኢየሱስንም ቼክ አድርግ እንጂ። ያ ተምረሽ ተጠምቀሻል? አልተጠመኩም። ተምረሻል? እኔ ሀገር አይደለሁም ያለሁት ማለት ነው። ኦኬ እኮ መሰረታዊ ክርስትና ትምህርት ተምረሻል? አሁን አልተማርኩም። እኔ እውነቱን ለመናገር ከሆነ ፍላጎቴ ሙስሊም ነበር እና ያው የቤተሰብ ቆይ አውቀሽ ነው ወደ እስልምና ሄድሽው? አውቀሽ ነው ወይስ ክርስትናን በደንብ ተረድተሽ ነው ሄድሽው? እስልምናው ነው ክርስትናው? ሁለቱንም። አንድ ሰው ሃይማኖቱን ለመቀየር ሲያስብ መጀመሪያ ያለውበትን ሃይማኖት በደንብ አጣርቶ እውነተኛ ነው ምናምን የሚለው ማወቅ አለበት። ሁለተኛ የምትሄጅበትንም እንደዛው ማለት ነው። ተምረሻል? እኔ ወደ እስልምና የሄድኩት አንደኛ ምክንያት ማለት ነው አንደኛ ነገር ኦርቶዶክስ ወይ ተምረሽ ነው ወይ የሄድሽው ነው? እሱን ሳይሆን ተምረሽ ነው የሄድሽው? ኦኬ። ስለዚህ አሁን ከእስልምና መምጣት ፈልገሽ ነው ድጋሚ? ላጣት ወይ ክርስትናውን ስህተት ነው ብለሽ ነው የሄድሽው አይደለ? ኦኬ። ስለዚህ እስልምናው ትክክል ነው ብለሽ ነው የሄድሽው? እስልምናው ትክክል ነው ብዬ ነበር የሄድኩት። ኦኬ። ክርስትናው ስህተት ነው እስልምናው ትክክል ነው እንድትይ ያደረገሽ ለምሳሌ የትኛው ነው? እኔ ለምሳሌ እንደዛ ያልኩበት ምክንያት ኦርቶዶክሶች ለምሳሌ ሁሉንም መላእክቱንም ሆነ ቢያንስ ፈጣሪ እንኳን ፈጣሪ መሆኑን እንደረሱት ነው የማውቀው ማለት ነው። ለሁሉም እንደረሳው ወይ ማንም አልረሳም። ኦኬ። ኦርቶዶክስ ነበርሽ? ኦኬ። እስኪ አማደ ሚስጥሮቻችንን ንገሪን እስኪ። ምኖቻችንን? ዶግማችንን፣ የእኛን ዶግማ እስኪ እንዲህ ነው የምናመልከው እንዲህ ብለን ነበር በይና እስኪ 2 ደቂቃስ ያውሪ። ኦርቶዶክስ በነበርሽ ኦርቶዶክስ ነበርሽ እኮ እኔ ስለ ኦርቶዶክስ ምንም የማውቀው ነገር የለም። ምናልባት የተወለድኩበት ነው። ታዲያ ምንድን ነው ታጣቂ ካዳ ኦርቶዶክሶች እንደዚህ ናችሁ እንዴት ብለሽ ታወሪያለሽ? ታዲያ ነበርኩ ማለት እና ኦርቶዶክሶች እንደዚህ ናቸው ብሎ ማለት ጣትን ወደ ሰው መቀየርን መቀሰርና አላቅም ማለት ይለያያል። እኔ አሁን እዚህ ጋር መዝሙረ ዳዊት የሚመጣብኝ ዲያቆን መዝሙረ ያሬድ ስላለ እሱ የቤተክርስቲያን መምህር ነው። እሱ ባለበት ለኔ አሁን ማንም አያውቅም ኦርቶዶክስ እንደዚህ ምናምን ኦርቶዶክሶች እንደዚህ ናቸው አያውቁም ምናምን አይደለም። ለምን እሱ ቴዎሎጂ ተምሮ ድቁናንም ያለው የቤተክርስቲያኒቱ የሾመችው ስለሆነ አፌን ከፍቼ መናገር አልችልም። ስሜት አነሳስቶኝ ባወራ ራሱ መልሶ ሼም ይዘኛል። ምክንያቱም እሱ ክሬዲት ያለው እውቅናም ያለው ትምህርትም ያለው ስለሆነ እኔ ከዛም ቀራርሜ ገና መጣዋ ስለሆነ
መሰረታዊ ተራ ጥያቄ እንኳን ሳታቂ ኦርቶዶክሶች ምንም አታውቁም ስትይ እኔ ምሳቀቀውን እዚህ ጋር መምህር ባለበት ላይ አላቅም አንድ ነገር ነው። አላቅም ነበር። አታውቁም ማለት ምን ማለት ነው? በጣም ነውር ነው። እሺ እንቀጥል። እስልምናው ትክክል ሴንስ ሰጥቶች ነው አይደለ? አንቺ ስለ አላህ 3 ደቂቃ ካወራሽ እኔ ንጽጽር አቆማለሁ። 3 ደቂቃ አውሪሽ ስለ አላህ። እኔ እስልምና ትክክል ነው አላልኩም፣ ነገር ግን ስለመሰለኝ ነበር የገባሁት። ስለዚህ በመሰለኝና በደሳለኝ ነው የምትመሪው። ግን በመሰለኝና በደሳለኝ ተመርተሽ ኦርቶዶክሶች ግን ምንም አታውቁም መሀይም ናችሁ ትያለሽ። ጥሩ ነው፣ መልካም። እሺ አሁን ምን እናግዝሽ? ምንም፣ እኔ ላይ ቡላ ማዳመጥ ነበር የገባሁት። ኦኬ፣ መማር ትፈልጊያለሽ? አዎ። ስለዚህ መምህር ኮንታክት አድርጊ። መምህሮች በዙሪያሽ ካሉ፣ ክርስቲያኖች አሉ በዙሪያሽ? እኔ እንኳን አረብ ሀገር ነው ያለሁት እና ጆርዳን ላይ ነኝ። እንዳለ እንትኖቹ ቤተሰቦች ሁሉ ሙስሊም ናቸው። አይ አንቺ? አዎ። ኦርቶዶክስ ነበርኩ በፊት አላልሽም እንዴ? እኔማ በፊት ኦርቶዶክስ ነበርኩ። እኔ አሁን ያለሁት አረብ ሀገር ነው እና የምገናኝ ሰው የለም ለማለት ነው። ኦርቶዶክስ የምገናኝ ሰው የለም። ሙሉ ቤተሰቦቹ ሙስሊም ናቸው። እኔ ያለሁበት ቦታ ማለት ነው። አሁን ትምህርት በውስጥ ፈልጊና መምህራኖች የሚያስተምሩሽን ተማሪ አይሻልም? እንደዛ ይሻላል። ሌላ ምናግዝሽ? እስልምናው ጋር ተምራ ነበር እንደ እፎይ? እስልምናው ጋር ተምረሻል? ምን ያህል ጊዜ ቆየሽ ከክርስትና ከወጣሽ በኋላ? 4 ወርም አልሞላውም። ቁርአን ምናምን አስቀርተውሻል? ተምረሻል? አይ ኦኬ። ሻሃዳሹ እዚህ ቲክታክ ላይ ነው? እዚሁ ሚዲያ ላይ ነው? አዎ እዚሁ ላይ ነው። የት ነው ሻሃዳሹ? እኔ እንኳን ሚዲያውን አላውቅም። የሆነች ልጅ ነበረች እና እሷ ነች ያሳዘችኝ ምናምን ነገር። ኦኬ። አሁን ከእስልምና ለመውጣት ለምን ፈለግሽ? ቆይ ያሬድዬ አንዴ ትክክል ያሉ ነገር አለ። ትክክል ያሉ ትናንት አውርተናል አይደል እህቴ? ትናንት ስናወራ ነበር አይደል? ከኔ ጋር በዴፍ ጋር ቃል ስጋ ሆነና እኔ ስናወራሽ ነበር አይደል? ትናንትና ከኔ ጋር በዴፍ ጋር ቃል ስጋ ሆነና እኔ ስናወራሽ ነበር አይደል? ትናንትና ከኔ ጋር በዴፍ ጋር እኔን ያወራኝ ነገር የለም። ትናንትና ስናወራሽ አልነበር እንዴ? እንዴ ምን ሆነሻል? ፎሎ አድርጊንና በውስጥ እናወራሻለን አላለሽም? ሌላ ነሽ? አይ ቲንክ ቢኒሽ አትመስለኝም። ይቅርታ እኔ የኔን ማይክ አነሳለሁ ብዬ ሚውት አድርጌሻለሁ። ይቅርታ እሷ አትመስለኝም። ቢኒ የትናንቷ ልጅ አይደለችም? እች አይደለችም። አካውንቷ ሌላ ነው። ሜቢ አላውቅም። ትናንትና ልጅማ ስልክ ቁጥር ብላ በውስጥ አስቀምጣልኛለች። ዩዘርም አስቀምጬላታለሁ። አይ ፕሮፋይል ያደረገችው ግን የትናንትናዋም ልጅም ሂድናየው አንድ አይነት ፕሮፋይል። ልብ ቅርጿ ግን ፎቶ አንድ አይደለም። ልብ ቅርጹ እኔ መስሎኝ ነበርና ይሄን አካውንት ፎሎ ተደራርገን አሁን ፎሎ አድርጋታል። አንተ አሁን ፎሎ አላለችም አይደል? ሌላ አካውንት ነው። እሺ ቀጥሉሽ። ችግር ሰማል ቢኒ እና ሹራ አይደለሁም። እሷ ሌላ አካውንት ስለሆነ ማለት ነው። በቃ ጥሩ መማር ለምን መሰለሽ እህታችን፣ እንደዚህ እኛ ጋር ብዙ እንደዚህ ድራማ ውሸት ምናምን የሚሰሩ ሰዎች አንፈቅድም። ለዛ ነው እንጂ አንቺን እንትን ለማለት አይደለም። እሺ ለማገዝ ፈቃደኛ ነን። እንኳን በሰላም መጣሽልን። ልማር ካልሽ ማስተማር ምንም ችግር የለብንም። ግን ይሄ የድራማውና የውሸቱ ነገር እሱ እየበዛ ስለሆነ ያን ከመጠበቅ አንጻር ለማለት ነው። ተረድተሽን ከሆነና ይኸው ፎሎ ላድርግሽና ፎሎ አድርጌሻለሁ። ቴሌግራም፣ ዋትሳፕ ምንድን ነው የምትጠቀሚው? ቴሌግራም ሁሉንም እጠቀማለሁ። ኢሞ፣ ዋትሳፕ ነው። ኦኬ በቃ ጥሩ። ኢሞ ላይ እንኳን አናወራም፣ ቴሌግራም ላይ ነው የማወራሽ። ቴሌግራም ላይ በጥያቄዎችሽን በድምፅ ታስቀምጫለሽ እና እንደዛ አድርጊና ይሄ እኔ በቪዲዮ ኮል በምናምን አላወራም። ዴቫ ወዬ አይ ትንሽ ያልገባኝ ነገር ሰው ዝም ብሎ ሻሃዳ ሲል ሳያስተምር፣ እርግጥ እኛ ጋር ጠዋት ራሱ የመጣችዋለች ጨነቀኝ ብላ ነው የመጣችው ላይቭ ላይ ሆነን እና እኔም ቢኒ ነበር እንደውም በቃ በጣም ሞር እንደውም እንትን እንዳንላት አድርጎ ነው
በደንብ ላሳያት ነበር እኔ እስልምናውን እና በቃ አልቻልኩም ብላ ነው የመጣችው። ዝም ብላ ነው ሻሃዳ የያዘችው። ምንም ነገር ሳያስተምሩ ነው እነሱ የሚያስገቧት፣ እሷም ዝም ብላ ነው የገባችው። እኛ ጋር ግን አንደኛ ዝም ብሎ መግባት አይቻልም። ፈርስቶፈል ከእኛ ጋር ተጨርሻለሽ፣ ያለሽን ጥያቄዎች በሙሉ ከእስልምና ፐርስፔክቲቭ ከመጽሐፍ ቅዱስ ፐርስፔክቲቭ እሱን ተማምረን ከዛ በኋላ ለመምህራን ሰተንሽ፣ መምህራኖች ደግሞ ድጋሚ አስተምረው ድጋሚ የሳተችበትን ትምህርቶች በጠቅላላ ግራ የገባትን እነሱን ተምረሽ እነሱን አውቀሽ ስጨርሽ ነው የምትጠመቂው። ረጅም ፕሮሰስ ይወስዳል ማለት ነው። እኛ ጋር ግን እህታችንም ስትል የሆነች ልጅ ነች ያለች ማንነቷን ማታውቃት ሰው ሻሃዳ ያዢ ስትላት እንዴት ልትይዝ ትችላለች የሚል ጥያቄ ፈጠረብኝና እሱን ትንሽ እንዴት ልትይዝ ይሻልሽ እስኪ ብትነግሪኝ ደስ ይለኛል። እኔ ማለት በፊት ፍላጎቱን ስለነበረኝ ለልጅቷ እንዲህ ብዬ ነገርኳት። ከዛን ላይቭ ላይ የዛኔ ሆኖ እንኳን 1 ሰዓት እንኳን አልቆየም። እግዚአብሔርን የዛኔ ሆኖ ላይቭ ላይ ሰው አገናኘችኝ ምናምን ነገር። የዛኔ ሻሃዳ ሲያዙኝ ምንም ትምህርትም ምናምን ነገር ምንም አላየሁም። ከዛም በኋላ አልተማርሽም? አልተማርኩም። መዝሙር ያሬድን ፎሎ አድርጊያቸው። ከዛ በኋላ ተማሪ ሃይማኖት ፎሎ አድርጊኝና እንማማራለን። እፎይ ሀሳብ ካለ ቀጥልሽ። ያለኝም በቃ ወደ ቶፒኩ እንግባ። ብዙ ሰው መማሩን ነው የሚፈልገው። እውቀት ላይ ተኮር አድርጉ። ዝም ብላችሁ የምትሄዱም ሰዎች አትሊስት የራሳችሁን አስቀድማችሁ መሰረታዊ እወቁ። እዚህ ላይ ጊዜ አንግደል ብዬ ነው። ቀጥሉ። እስቲ ላይ ሆነሽ ተማሪ አዳምጪ እስክትወጪ ድረስ። እዚህም ብዙ ሰፊ ትምህርቶች ንጽጽሮችንም ስለምሰሚ አትውጪ፣ እዚሁ ተማሪ። በውስጥ ቀን አስቀምጪልኝ ቴሌግራምሽን ወይ ዋትሳፕሽን፣ እናወራለን ማለት ነው። ቀጥሉ ክርስቲያን። አይ ትማር፣ ከስር ሆና መማር ትችላለች። ሙስሊሞች ስላሉ ከስር ይገቡና መዝሙር ያሬድን አናግሪያቸው በውስጥ፣ እሳቸው አንድ ላይ ያደርጉሻል። ኦኬ። ላታhazን አለ ላታhazን ይገባል። ልጅ ሁሉ ያወራል። ይሰማል? እሺ አብዱ አለ ተሸኛው። እንደዛ ከሆነ እንደ ሪፖርት ሊሆን ይችላል። ሰላም ነሽ? ኦኬ ሰላም፣ እንዴት ነህ አብዱ? እንኳን ደህና መጣ። ሙስሊም ነህ? ሙስሊም ናችሁ? አለን፣ እግዚአብሔር ይመስገን ሰላም ብለናል። ኦኬ ሽሜቢ ሀሳባችን ሰምተው ካልነበረ ቁርአን ፍጡር ነው ወይስ ፍጡር አይደለም? ኧረ እኔ እንደዚህ አይነት ነገር አላውቅም፣ ግን ሰሞኑን ባየኋቸው ነገር ላይ እኔ ክርስቲያን ማፈልጋለሁ። እውነቱም አይሆን የማውቀው ጉዳይ የለኝም። እንደምታስተምሩት ከሆነ ደግሞ ከራስ እኔ ክርስቲያን መሆን እፈልጋለሁ። ኦኬ ሙስሊም ነህ አሁን አንተ? ሙስሊም። ኦኬ እሺ፣ አንዴ በነገራችን ላይ ያው ድራማ ለመስራት በተቻላችሁ ጥቅም ለመምጣት እንዳትሞክሩ። እኔ ፕሮፋይልን አሳያለሁ። ሙስሊም ነኝ ብለህ የተናገርከው ሪፖስቶች ምናምን ግን የክርስቲያኖች ናቸው። ሪፖስቶች እንዳለ የክርስቲያኖች ናቸው። አይ እኔ ሙስሊም ነኝ መማር እፈልጋለሁ ካልክ ችግር የለውም፣ መምህር ይመደብልሃል። አይ ቲንክ አብዱ ስምህ ነው? አብዱ ስምህ ነው? አብዱ ሙስሊም ነህ ክርስቲያን? እውነቱን ተናገር። ሙስሊም ነኝ። በምን እናረጋግጥ? ደስ ባለ ቁርአንን ቀርተሃል? አልቀራሁም። ስለዚህ ሙስሊም አይደለም ማለት ነው። ቁርአን አልቀራሁም። ምን ያህል ቀርተሃል? አልቀራሁም ብላሽ ቁርአን አልቀራሁም። ስለዚህ ሙስሊም አይደለም። ምረድ። ሙስሊም ከሆንክ ግን በውስጥ ጻፍልን፣ ትማራለህ።
ሪልም ሙስሊም ከሆንክ ቁርአን ካልቀረ ቁርአን ይቀራል። ሙስሊም ከሆነ አትሊስት ሱረተ ኢኽላስን መቅራት ያቅታል። ሱረተ ፈቲሃን መቅራት ያቅታል። ሪልም ሳቀራ ቀርተህ ሙስሊም ከሆንክ በውስጥ ጻፍልን፣ ትማራለህ። ገዝታ አያስፈልግህም ለአንተ። ውረድ በውስጥ አውራ። ኦኬ የበረሃው አለ። ሰላም ነው። ኦኬ ሙስሊም ነህ? ኦኬ ድምፅህን ትንሽ ከፍ ለማድረግ ሞክር ከቻልክ፣ ስለማይሰማ። ይሰማችኋል እናንተ? አነስተኛ ነው የበረሃው። ሰላም ነህ? አልሐምዱሊላህ። አይሰማችሁም? አሁን ትሰማለህ። እንደና እንኳን ደህና መጣህ። ምንድን ነው ዛሬ በደንብ አላፈጠርክም እንዴ? ኦኬ ኤርፎን ነው የተጠቀምከው መሰለኝ። ኤርፎን ተጠቅመሃል። ኤርፎን አይደለም ስልክ ይሆናለች። ኦኬ አንዴ ሄድ መለስ ስለሚል ነው ድምፅ። ቤቢ ዛሬ ቶፒካችን ስለ ቁርአን ነበረ። ቁርአን ፍጡር ነው ፍጡር አይደለም? ቁርአንማ ፍጡር አይደለም። ኦኬ ምንድን ነው ብላችሁ የምታምኑት ቁርአንን? ፈጣሪ ቃል ነው ብለን ነው ምናምን። ኦኬ ያ የፈጣሪ ቃል ምንድን ነው ብላችሁ የምታምኑት? እኔ አሁን ቁርአንን እዤ ለሴ በቀላሉ አሊፍ ላም የሚለው ይሄ ፍጡር ነው ፍጡር አይደለም? ከላሙላህ ነው የአላህ ንግግር ነው ብለን ነው ምናምን። አሁን የሰማኸውን ያልኩህ እኔ አሁን የሰማኸው አሊፍ ላም ፍጡር ቃል ነው የሰማው ወይንስ የፈጣሪ ነው? ከአንተ የወጣ የፈጣሪ ቃል ነው። አንተ ስለተናገር በምላስ ስላወራኸው የሰማው ያንተን ልበልልህ፣ ግን ከላሙ አሊፍ ላም የሚለው የአላህ ቃል ነው። ኦኬ ስለዚህ አላህን ቃል ነው የሰማኸው። የምትሰማው የማንን ቃል ነው? አሁን ምሳሌ እኔ እያወራሁ ነው አይደለ? እኔ የማወራው ለአንተ ነው እያወራሁ። አንተ የኔን ይዘህ ለሌላ ሰው ብትናገር የኔ እንደሆነ ነው አይደለ ሌሎች የሚረዱ። እኔ አሁን ለአንተ አወራሁ፣ የበረሃው እንዲህ አለ ብለህ ብትናገር እንዲህ አለ ብልም የሚሰሙት ግን የኔን ድምፅ ነው የሚሰሙት። ግን የኔ ንግግር ድምፁ አንተ ቢሆንም ንግግሩ የኔ ነው። ንግግሩ ለአንተ ሊሆን ይችላል፣ ድምፁ ግን የማን ነው እኮ? የሰማህ አልኩህ እኮ እኔ። የምሰማው ድምፅ የማንን ነው ግን? እያወራን አንተ ጋር እኮ ነው እያወራን ያለ ነው። ስለዚህ የኔን ድምፅ ነው የምሰማው። ኦኬ ስለዚህ አሁን አሊፍ ላም ስል የሰማው ድምፅ የኔ ነው። ድምፁ ያንተ ነው፣ ንግግሩ የአላህ ነው አልኩኝ። እኔ ስለ ንግግሩ አይደለም፣ የሰማው ድምፅ ግን የኔ ነው አይደለ? እያወራን አይደል? መልካም። እስቲ ሱራ 9:6 አንዴ ክፈተው ክርስቲያን። ኦኬ ኦኬ እቺን ቃል እቺን እስኪሄድበት ምንድን ነው የሚለው? ወይን አሐድ ሚነል ሙሽሪኪን አንድ አጋሪ የሆነ አካል እስተጃረከ ያው እንግዳነትን ቢጠይቀህ ማለት ነው። አጂርሁ እንግዲህ አንተ ታስጠጋዋለህ ሐታ ይስማዕ ከላሙላህ የአላህ ንግግር እስከሚሰማ ድረስ ይላል። እንዴት ነው አላህን ንግግር የሚሰማው? መልክተኛ ነው የሚነግረው፣ የሚያውቅ አካል እስከሚነግረው ማለት ነው። እኔ አሁን የአላህን ቃል እያለሁ አላህ ሱብሓነሁ ወተዓላ እንዲህ ይላል እያለሁ እኔ እስከምነግረው ድረስ ታስጠጋዋለህ ነው። ስለዚህ የሚሰማው ድምፅ የማንን ድምፅ ነው የሚሰማው? ስለ ድምፅ እኮ አይደለም አሁን እዚህ እያወራ ያለው፣ ስለ መስማት ነው ያወራው። የሚሰማው የሚሰማ ነገር አለ ድምፅ ሊሰማ አይችልም። ድምፅ አዝሎ ነው የሚሰማ ያለ ቃል። አላህ ራሱ ጮኸ አይደለም የሰማኸው።
ተናጋሪው አለ። ስለዚህ ጆሮ ያስፈልጋል ለመስማት። ከተረዳው ማለት ሀታ የስማ ከላም አላህ የአላህን ንግግር እስከሚሰማ ድረስ አይደለ? እኮ የአላህን ንግግር ጎበዝ፣ ችግር የለውም እኮ ለመስማት ደግሞ ምን ያስፈልገዋል? ኦኬ፣ ጆሮ ደግሞ የሚሰማ ድምፅ ይፈልጋል። የሚናገርለት መላስ ያስፈልገዋል። ልክ እኔ እናንተ እንደምናወራው ማለት ነው። እንዴት ሆኖ ነው የአላህን ድምፅ የሚሰማው ካደ? ያማ እኮ አመጣጡን ነው የምታየው። ምሳሌ ምን አለ ከመጀመሪያ ጀምረን ስንረዳው ከላሙ የአላህ ንግግር ነው አለ አይደለ? ያንን የአላህ ንግግር ይዞ የሚመጣ ካላለ አይደል? ያ እንግዲህ አይጠፋም። በጅብሪል አንተ ነህ የምትለው እሱን። እንደዛ የሚል አለ? እንደዛ የሚል የለማ። ንግግሩን በእንደዚህ ሆኖ እንደዛ ሆኖ የሚል ነገር የለም። አላወቀውም እንጂ እኮ የለም ማለት አስይዘው የለማ። እስካላ አሳየኝ። ቁርአን የወረደው በማን ነው? በጅብሪል አማካኝነት አንድ ጊዜ ለውህል መህፉዝ ላይ ወረደ። ባለፈው የሆነ ጊዜ ያዳመጥኩ ነበረ። ወረደና ምንድነው ኪታቢል ሙቢን የሚለውን ስታነብ ግልጽ ሆነ መጽሐፍ በምንድን ነው የወረደው? እሺ ወደኛው ለውህል መህፉዝ ላይ ወረደ ስትል ምን ማለት ነው? አልገባኝም። የመጠበቂያው ኪታብ ማለት ነው። ቁርአን ሲወርድ አንድ ጊዜ ወረደ። አዳምጥ፣ ቆይ መጀመሪያ ልንገርህ። ቁርአን ከየት ነው የወረደው? ከየት ነው የወረደው? ቆይ ለውህል መህፉዝ ላይ ወረደ አልከኝ። ከየት ነው የወረደው? አላህ ሱብሓነሁ ወተዓላ ዘንድ ወረደ። አላህ ዘንድ የሆነ ቁርአን የተቀመጠ ነበር ማለት ነው። ፍጡር ያልሆነ አላህ ዘንድ የተቀመጠ ነገር ነበር። ከዛ ወደ ለውህል መህፉዝ ወረደ። ኦልራይት፣ ቀጥልሽ። የራሱ ንግግር አላህ ሱብሓነሁ ወተዓላ ለውህል መህፉዝ ላይ ወረደ። ከወረደ በኋላ ስለዚህ ከጎኑ አስቀምጦት ነበረ። ንግግሩን ከጎኑ አስቀምጦ ነበር ፍጡር ያልሆነ። ከዛ ደግሞ ቀሳለና ወረደው። ኦኬ፣ ወደ የቱ ጋር ነው ያወረደው? ተቀምጦ ከጎኑ ከራሱ ላይ ከትከሻው የሚለውን አንተ አብራራው። ከእርሱ ዘንድ አልከኝ እኮ ከእሱ ጋር ነበረ። ከዛ በኋላ ደግሞ ወደ ታች ያወረደው ስትለኝ እንደዛ እኮ የሚያስይዘው። ለምን ታስይዛለህ አንተ? ሌላም እኮ ሊያስይዝ ይችላል። አንተ በዛ ሲያስከዋል፣ ሌላ አካልም ሊያስይዝ ይችላል። ያስይዛል ብለህ ዝም ብለህ መውራት አይደለም። ኦኬ፣ እዛ የተቀመጠው በምን ነበር? በጽሁፍ ነው በድምፅ ነው ወይንስ በምንድን ነበር የተቀመጠው? ፍጡር ያልሆነው ያ ወደ ለውህል መህፉዝ የወረደው በምንድን ነው? እሱ በጽሁፍ ነው የወረደው? በቃል ነው የወረደው? አንድ የወረደ ስትለው ጅብሪል ሙሉ ሸምድዶ ነው በጭንቅላቱ ከሆነ ወረደ፣ እዚህ ቦታ ተቀመጠ መባል አያስፈልገውም። ፍጡር ያልሆነው ደግሞ እንዲትረዳው ማለት ነው። ኢንጂል አለ፣ ተውራት አለ፣ ዘቡር አለ አይደለ? ልክ እነሱ እንደወረዱት በነቢያቶች ላይ እንደወረዱት ወረደ ነው። ምን አገናኘው? ምን አገናኘው? ምን አገናኘው? እኔ እንዳንተ ብዬ ስለማላምን የሆነ እንትን ላይ ለውህል መህፉዝ ላይ ተቀምጦ ከዛ እየተቀነሰ ወደዚህ መጥቶ ምናምን የሚባል እሱ እንደዛ አይነት ክሌም ባላደረግኩበት ላይ እንድትረዳው እዛ ጋር አለ ብለህ ያልከው እኮ አንተ ነህ። እኔ እንደዛ ብዬ አላምን። ምኑን ከምን ታገናኘዋለህ? አንድ መረዳት ያለብህ ነገር እኔ አሁን ለውህል መህፉዝ ላይ ወረደ አልኩ አይደለ? እንዴት ወረደ፣ የት ነበረ ለሚለው መልስ ምንድን ነው እያልኩ ነው። ልክ ሌሎች እነ ዘቡር እነ ወንጌል እንደምትላቸው እነሱ እንደነበሩበት ነው እያልኩ ነው መጀመሪያ ላይ። እሱም እኮ ለአንተ ሌላ ጭንቀት እኮ ነው የበረሃው። እሱም እኮ ለእኔ ጭንቀት አይደለም። እሱንም መልሼ ልጠይቅ እችላለሁ። እነሱስ የት ናቸው ብዬ ልጠይቅ እችላለሁ። ምክንያቱም የኔ እምነትና አንተ እምነት አንድ አይደለም። አንተ አላህ ከአርሽ በላይ አለ። ከዛ ወደ ለውህል መህፉዝ ላይ ቁርአንን እንደዚህ በአንድ ጊዜ ለይለቱል ቀድር ላይ ወረደ። ከዛ እንደዚህ በ23 ዓመት ከዛ ላይ ጅብሪል እየቀነሰ መጣ ብለህ የምታምን አንተ። ተውራት ዘቡርም እንደዛ ወርደዋል ካልክ ሌላ በርደን ነው ራስ የምጨምረው። እኔ እንዳንተ ስለማላምን ማለት ነው ያነሳኸው። በሌሎቹ ተመሳሳይ ነው ምናምን እኮ ነው። ምን አገባኝ ታዲያ? እነሱንም እንደዛ ተመሳሳይ ናቸው ካልክ ይሄው ጥያቄ እነሱንም ካላገባህ እኮ አይገባህም። አያገባኝም ካልክ ይሄ እንዴት ወረደ? እኔ አላምንማ እንደዛ የበረሃው እነኛ እንደዛ ወረዱ ብዬ እኔ አላምንም። በማላምንበት ላይ ከነኛ ጋር ተመሳሳይ ነው ብለህ አታምጣው። እኔ አላምንም። ለአንተ ግን እንደዚያ ነው እነሱ ይወረዱ። ቆይ አንዴ የበረሃው እነኛ የወረዱትም እንደ ቁርአን ነው ካልከኝ ቆንጆ፣ ለአንተ ነው የሚሰራው፣ ለእኔ ስለማይሰራ። ግን ጥያቄው መልሶ ምን ይሆናል? ተውራትንም ጠይቃለሁ፣ ገና ዘቡርንም ጠይቃለሁ። እሱ ለጊዜው እንያዛቸውና አሁን ቁርአኑ እንደዚህ ተስማማን፣ ፍጡር ያልሆነው እንደዚህ ተስማማን። እሺ ቀለል አድርግልና ይሄ የወረደው ፍጡር ያልሆነ ቃል ነው አይደለ? እኔ አልከበደኝም።
ይሄ እኔን በዚህ እኮ አላምንም ስላልክ ነው። ካላመንክ እኮ ወደፊትም ብነግርህም መልስ ስለማይሆነ እምነት ስለማይሆነ ተረዳ ብራዘር። እኔ እኮ ይኸውልህ ያንተን አላህ እኔ አላመልክም። አርሽ ላይ ያለ ከዛ ለዋል መፉዝ የሚባል የመቀመጫ አለ ብዬ እኮ እኔ አላምንም። በማላምነው ላይ ለምንድን ነው እሱ ተነኝ ጋር ተመሳሳይ ነው አንተ ጋር ማለ የምትለኝ? እኔ አላምንም እንደዚህ ብዬ የእኛን እምነት ልነግርህ ነው። የእኛን እምነት ያው እንግዲህ ከመረጃ አንጻር እየነገርኩ ነው እንጂ አንተ እምነት ብዬ ያስገድድኩ አይደለም። እምነታችን ግን እንዴት ወረደ? ይሄው ኦኬ፣ መክሉቅ ነው ወይ? ይሄው ማከፍ አድርገው የበረሃው ናና ከፍ በል ከፍ አድርገውና አንድ መረጃ ብቻ አንጣልኝ። እሺ ተውራትና ዘቡር ወደ ለዋል መፉዝ ላይ ወረዱ የሚል አንድ መረጃ ብቻ ስጠኝ። ከፈለክ ከሐዲስ ከፈለክ ከቁርአን። አላልኩኝም እኮ እንደዛ ተመሳሳይ ናቸው። ተመሳሳይ ናቸው። ተመሳሳይ አቸኩል አንድ አይነት ናቸው። አወራርዳቸው አንድ ነው። እዛ ጋር ከገባ ይሄንኛው አይከብድም ነበር እያልክ አርጊው እያደረከኝ ነበረ። እኔ ለዋል መፉዝ አለ ብዬ አላምንም፣ አርሽ የሚባል አላምንም እያልኩ እንኳን እንዴት እንደዚህ ትላለህ እያልክ አርጊው እያደረክ ነበረ። የጠየኩህ ነው የምን ነበረ? ቆይ የጠየኩህ ምንድን ነው? ወደ ለዋል መፉዝ ላይ በድምፅ ነው የመጣው፣ በጽሁፍ ነው የመጣው። እዛ ጋር መጥቶ 23 ዓመት የተቀመጠው ምንድን ነው ስልህ ይሄ እንዲገባህ ቀላሉ ብለህ ተውራትና ዘቡርን ጠቀስክና በማላምነው ላይ ልሞግተኝ ሞከርክ። ስለዚህ አሁን ዳኢፍ አዲስ እንኳን ተጠቀምና ማስረጃ አንተ እንኳን ሳይ ያልኩህ ከለውሐል መፉዝ ከመውረዱ በፊት የት ተቀምጦ ነበር? ከጎኑ ነው ያልከኝ። ጥያቄ ከጎኑ ነው እንደስትለኝ ሌሎች ኪታቦች እንደነበሩበት እንደወረዱ እንደዛው ነበረ። ለውሐል መፉዝ ጋር አወራረዱ ላይ ነው አሁን ቁርአን ነው አሁን አንተ እንትን ጥያቄ ራሱ የፈጠረብህ ለውሐል መፉዝ እንዴት ወረደ የሚለው ነበር። ገብቶሃል አይደል? በፊት ሳይው ለውሐል መፉዝ ላይ ከመውረዱ በፊት የት ነበር ስትለኝ ከጎኑ ነው ወይ ከላይ ነው ወይ አልክ። እንደዛ ማለት እኮ አይደለም። ያንን የማውቀው ነገር የለም። ሌሎቹ ኪታቦች አንተ ከጎኑ ናቸው ብለህ ነው የምታምነው ወይ ከራሱ ላይ ነው ብለህ ነው የምታምነው? ልክ እምነቱ እንደዛ ነበረ። ልክ ከሰማይ የወረዱ ኪታቦች እንደዛው ቁርአን መዛው ነበረ። ሲወርድ ግን ለውሐል መፉዝ ላይ አንድ ጊዜ ወረደ፣ ከዛ እያለ ወረደ ብዬ ነው ያስረዳው። ተረዳኝ ማለት ነው። ኦኬ እሺ። ፍጡር ያልሆነ ያለ ቃል እስቲል አንተ በሰጠህ መሰረት ከየት እንደመጣ ግን አታውቀውም። ከጎኑም ሊሆን ይችላል። which means አላህ የሚባል አንድ አካል አንድ ዛት አለ ፕሮባብሊ ወይን ከውስጡ ወይን ከጎኑ። ፍጡር ያልሆነ ደግሞ ቃሉ አለ። ያ ቃል ደግሞ ወደ ጥብቁ ሰሌዳ ወርዷል አይደለ? ላይ ያዝልኛ እንዴ ልግባና ማለት ነው። ከየት እንደወረደ አታውቀውም ከጎኑ ከምናምን የሚለው እንጅልንም ሲወርድ እኛውን እንጅልን ወንጌል የምንለው ተውራት እነዚህ ሁሉ ከጎኑ ነው የወረዱት። ከየት እንደወረዱ አናውቅም። ተላው ላይ ናቸው። በቃ ሌላ እኮ በርደር ነው እየጨመርክ ያለው ጎበዝ፣ ሌላ በርደር ነው እየጨመርክ ያለው። ስለዚህ ፍጡር ያልሆኑ አካላቶች ሎክ ባህሪዎቹ ፍጡር ያልሆኑ ከጎኑ ፍጡር ያልሆኑ ተጎኑ ሌሎች ኤንጅል የሚባሉ ተውራት የሚባል ዘቡር የሚባል እና ቁርአን የሚባል ወደ ጥብቁ ሰሌዳ ቁርአን መጥቷል። ፍጡር አይደለም አይደለ? አንዴ በሌሊቱል ቀድር ላይ መጣ። ኦኬ ወደ ሌሊቱል ቀድር ላይ የመጣው ያ ፍጡር ያልሆነው ነገር ጽሁፍ ነው ድምፅ ነው ምንድን ነው? ወደ ለዋል መፉዝ የመጣው ከዛ ወደ ቅርቢቱ ሰማይ የወረደው ምንድን ነው? እንግዲህ ወደ አንድ ጊዜ ሲወርድ በተጠበቀ ሰሌዳ ላይ ነው የሚለን አይደለ? ሰሌዳ ላይ ወረደ ነው የሚለው። እንግዲህ ድምፁ ካልክ ድምፁን እንዴት አድርጎ ሊያስተጋባ ይችላል? ሌላ ጥያቄ ሊፈጥርብ ይችላል። ግን ወደ ሰሌዳ ላይ የተጻፈው ምንድነው? ጽሁፍ ነው። አንድ ጊዜ ወረደ። ከዛ በኋላ በሚያስፈልግ ሰዓት ጅብሪል ይነግራል። ይሄ ነው ያለው። ወደ ሰሌዳ ነው የወረደው። ቀለሙንም ልትጠይቀኝ ነው። ቆይ ቶንና ጨምር። ጥብቁ ሰሌዳ ነው የሚገኘው ከላይ ኬክ ከላይ አንደኛ ሰማይ ላይ፣ ሁለተኛ፣ ሶስተኛ ከአርሽ በላይ፣ ሰባተኛ ሰማይ ከስድስት የት? እንግዲህ እኔ አሁን ሁለተኛው ሰማይ ላይ ሶስተኛው ሰማይ ላይ የተገለጸልኝ ነገር የለም ለራሴ። ምክንያቱም ጥብቁ ሰሌዳ ብለህ በጭፍን አለፍከው እንጂ ጥብቁ ሰሌዳ ለዋል መፉዝ ከሆነ እኔ ደግሞ የጠየኩህ ሌሊቱል ቀድር ላይ የወረደውን እንጂ ስለ ጥብቁ ሰሌዳ አይደለም የጠየኩህ። ያንን እንድታጠራ ስለፈለኩ ነው። ለዋል መፉዝ ማለት ጥብቁ ሰሌዳ ማለት ነው አማርኛው እኮ። እኔ እሱን አይደለም የጠየኩህ። አየህ፣ ለዋል መፉዝን ሳይሆን የጠየኩህ
የጠየኩህ እንዴት ነው? ሌለተል ቀድርን ነው የጠየኩህ። ሌለተል ቀድር ስለዚህ ምንድን ነው ጥያቄ? ስለ ሌለተል ቀድር ማለት የመወሰኛ ቀን ማለት ነው። ጎበዝ እኮ የዛን ዕለት የወረደውን ነው የጠየኩህ እኔ ከጥብቁ ሰሌዳ ላይ። እንደዛ እኮ አይደለም። መጀመሪያ እኔ የምልህን ተረዳ፣ ከዛ በኋላ ትጠይቀኛለህ። ከሌለተል ቀድር ወረደ አላልኩም። ይኸው በሌለተል ቀድር እኮ በሌለተል ቀድር የወረደውን ነው የጠየኩህ እኔ። ተረዳው እንጂ የሚባል አንተ የምትለው ነገር አሁን እንኳን አንተ የምትለው ነገር ስለሌለ እኮ ነው። አንተ የምትለው የለም። ኦኬ በሌለተል ቀድር ይወረድ የሚባል ነገር የለም። እኔ እያልኩ ያለሁት ምንድነው? በሌለተል ቀድር የለም። በሌለተል ቀድር ወረደ ቢል የለም እኮ። የት ነው የወረደው? ከየት ነው? የለም ወይ? የለም ወይ? ሞግተኛ ቀን እኮ ነው ይሄ። ቀን ታውቃለህ? ቀን እኮ በሌለተል ቀድር ቁርአን መቼ ነው የወረደው? በሌለተል ቀድር በአንድ ቀን ማለት ነው። ሌለተል ቀድር ያቺ ቀን ነች። ስለዚህ ምንድን ነው የምትለው? እኔ የዛን ዕለት ኦኬ። ጥብቁ ሰሌዳ ላይ ደግሞ የመቼ ነው የተጻፈው እኮ? አይደለም የወረደው አሁን ልለይልህ። ጎበዝ ጥሩ መጣ። አሁን ጥብቁ ሰሌዳ ላይ ደግሞ መቼ ነው ቁርአን የተጻፈው? ሁለቱ የተለያዩ ናቸው። እንዴት ማላወራ የበረሃው ስላላወቀው ነው። ላቀልልህ በቃ አላወቃቸውም። ታሪኮች ከእንትኖቹን ስለማታውቃቸው። ኤኒዌይስ ወደ ዋናው እንመለስና የኛው ስለሚከብድ ትንሽ አልገባህም። እንትኑም ኮንሰፕቱም ቁርአን ፍጡር አይደለም ብለኸኛል፣ ተስማምተናል። ያለ ቃል ነው ባህሪው ነው ብለህ የምታምነው አይደለ? ታምናለህ? እንዳንተ በዚህ ላይ ቁርአን ያለ ቃል መሆኑን ታምናለህ? እንዴት ተስማምተናል ስትል ኖ አንተ ባልከው ላይ ነው። በቃ እንትን አላልኩም። እሺ ቃል ያለ ቃል ያልኩህ በሌለተል ቀድር ወደ ለውሐል መሕፉዝ ወረደ። ምን ቁርአን አንተ ሰውዬ የበረሃው ሜቢ ማታውቅ ከሆነ ድጋሚ ላርምህ። ሌለተል ቀድር ማለት ወይም በ27ኛው ሞስት ፕሮባብሊ ከ20 እስከ 30 ድረስ አዳምጥ። ከ20 እስከ 30 ድረስ ሞስት ፕሮባብሊ ኦድ ነምበር ላይ የምትውል ነች። አንድ ቀን ቁርአን ወደ ቅርቢት ውስጥ ሰማይ የወረደበት እንጂ ለውሐል መሕፉዝ ላይ የወረደበት አይደለም። ለውሐል መሕፉዝ ላይ ሰማይና ምድር ገና ሳይፈጠር ነው የወረደውና የተጻፈው። እባክህ ደግመህ እንደዚህ አይነት ስህተት እንዳስት። ገና ሰማይና ምድር አዳምጥ። ሰማይና ምድር ሳይፈጠሩ ከ2000 ዓመት በፊት ነው። ሉክ ቀን ሌለተል ቀድር ሳትፈጠር ሳትመጣ ከ2000 ዓመት በፊት ለውሐል መሕፉዝ ላይ ወርዷል። ከዛ በኋላ ግን ሙሐመድ ነቢይ ከሆነ ረመዳን ላይ የሌለተል ቀድር ላይ የወረደችው ያኔ እሱ አንድ ተጠቅልሎ የመጣበት ነው። አሁን የጠየኩህ እኔ ግን ምንድነው እሱ እንግዲህ ካላስረዳው ካላልክ በቀሪ እሺ ዝም ብለህ ላስረዳ ካልክ ይሄ የምትለው ነገር የለም። ወደ ጥብቁ ሰሌዳ ነው ወደ ለውሐል መሕፉዝ ነው የወረደው። እሺ ቀጥል። እኔ ላስረዳ ካልከኝ እሺ ኡስታዝ አንተ መረጃ ጠይቃለሁ፣ አምጣልኝ መረጃ ይሄን እያልኩ ልጠይቅህ እንጂ ጎበዝ እስማማለሁ። በቃ መረጃ ላይ ምናምን አንተ ማምጣ ይሻላል። ጥሩ ነው። በቃ ቀጥል። እሺ ጥብቁ ሰሌዳ ላይ በሌለተል ቀድር ላይ ነው የተጻፈው እያለን ነው። ቀጥል። እሺ ቀጥለ ላብራራለህ። ምኑ እያልኩ ነው? ማብራራት ሳይሆን መረጃ አምጣና ቀጥል። ለምንኛው ላብራራልህና ከዛ ትጠይቀኛለህ። አሁን እኮ አንተ ነው በሌለተል ቀድር ላይ ወደ ጥብቁ ሰሌዳ ላይ እንትን እንደተባለ መረጃ አምጣና ቀጥል። እሺ ቁርአን ይላል እንዴ? ቁርአን ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። እሺ ላብራራልህ እንጂ ቀጥል፣ ችግር የለውም። ስለዚህ እኛ ቁርአንን ይሄን ዚክር ቁርአንን አወረድ ነው እኛም ጠብቀዋለን። ወደ ማን ነው ያወረደው? ወደ ከየት ነው ያወረደው? ወደ ለውሐል መሕፉዝ። መቼ ነው የወረደው ወንድማችን? መቼ ነው የወረደው ይላል እሱ። ሌለተል ቀድር ማስረጃ በሌለተል ቀድር እንደወረደ ማለት ነው። ኖ አይደለም። ይሄ ክፍል ሌለተል ቀድር ላይ ወረደ እንደሚል አንተ ሱራ 15:9 ነው የጠቀስከው። ምንም ማላውቀው ጥቅስ አይደለም የጠቀስከው። ማስረጃውን ግን አንተ በሌለተል ቀድር እንደወረደ ነው የምነግርህ። መረጃውን እኔ ልንገርህ።
ሁሴን ጣልቃ ትግባ። ጥያቄውን አስረዳኝ መጀመሪያ ጥያቄውን፣ ከዛ መረጃ ትነግረኛለህ። ቆይ ጥያቄውም እኮ አልገባህም ወንድማሽ፣ ለምን ጊዜ ትገድላለህ? ግን ለዛ ነው ጥያቄው ስላልገባህ ነው። አዳምጥ፣ እሺ አዳምጥ። ጥብቁ ሰሌዳ ላይ የተጻፈው አላህ የጻፈው ሰማይና ምድርን ሳይፈጥር ከ2000 ዓመት በፊት ነው። እባክህ ሞግተኝ። የሰው ልጅ ያን ከፈለግከው እኔ ስለ ቁርአን ነው እያወራን ያለ ነው የነበረው። እሱ ሌላ ነው ብያለሁ አይደለ? የሰው ልጅ ከመጀመሪያ ጀምሮ ምን መስራት እንዳለበት፣ የት መሞት እንዳለበት ይሄ እንግዲህ የተጻፈ የሆነ ነገር ነው። የምትወጣው ወረቀት ጥብቁ ሰሌዳ ላይ መቼ ነው የተጻፈው? ከ2000 ዓመት በፊት አይደለም ይሄ ነገርማ? ይሄን እኮ ታርስ በዚህ ከተስማማ ይሄን ስለዚህ ወደ ቅርቢቱ ቆይ በሌለተል ቀድር ላይ ደግሞ የወረደው አንዴ ከወረደ ሱራ 97 ላይ ከቁጥር 1 ጀምሮ አለልህ። እሱን አንብብ። ተጥብቁ ሰሌዳ ላይ እንዴት እንደወረደ ለ23 ዓመት ያህል። ከዛ በኋላ እሱን ታሪኩን አንብብ። እየሳትክ ነው። ላርምህ ደጋግሜ ሞከርኩኝ። አይዶን ነው አልሳትኩኝም። ጥብቁ ሰሌዳ የት ነው ያለው? አያውቀው ጠየኩት እኮ ቅድም። እሱም ቢያውቀው እኮ በቀላሉ ይፈታው ነበረ። እኔ ልናገር እስኪ ትንሽ። ቆይ ትስማማለህ? የበረሃው ካለው ጋር እኮ ልጨምርለት ነው። መረጃ አምጣ ስላልከው ትስማማለህ? ምኑን የጠየቀው ኸይሩ ሚን አልፊ ሸህሪ ተነዘሉ መላኢከቱ ወሩሑ ችግር የለውም እኮ ሁሴን ብሏል። እሱን እኮ ነው የምስማማለሁ እኮ በሌለተል ቀድር 1000 እንትን ትበልጣለች። በእሷ ላይ እንትን መላእክቶቹ ይወርዳሉ። እሷ ቁርአን ወረደባት። እሱ ፖይንት እኮ አይደለም ሁሴን። ሎክ ጥብቁ ሰሌዳ አላህ ቁርአንን የጻፈው ከ2000 ዓመት በፊት ነው። አሁን እኮ ችግር የሆነብን እናንተን ገና አስተምረን ገና ልንወያያችሁ የሆነብን ነው። ቁርአን የተጻፈው ጥብቁ ሰሌዳ ላይ ሰማይና ምድር ሳይፈጠሩ፣ በደንብ አስተውል። ክርስቲያን ይከፍትልሃል። አሁን ሐዲሱንም ከፈለጋችሁ ከ2000 ዓመት በፊት ነው። ችግሩ ምን እንደው ታውቃለህ? አሁን አንተ አልተረዳችሁት ምናምን የምትለው አንተ የምታውቃት ትንሽ ስለሆነች በዛች መስመር ካልሄዱልኝ ነው። ገብቶሃል አይደል? እሺ መረጃውን አንጣ። በቃ መረጃውን አንጣ። መረጃ አንጣና በቃ ቀጥል። አሁን የሚጨቃጨቀኛል አለ። መረጃ አንጣ። በቃ መረጃ አንጣ። በቃ መረጃ አንጣና ቀጥል። እስኪ ጥብቁ ሰሌዳና ወደ ጥብቁ ሰሌዳ ወይንም ደግሞ ፕሪዘርቭ ቴብል ላይ በሌለተል ቀድር ላይ ነው የወረደው የሚል እስኪ ማስረጃውን አንጣው። እስኪ ማስረጃውንም አንተ ጣልቃ ትግባ። ቁርአን አንቀጽ እኮ በሌለተል ቀድር እንደወረደ ወሩሑን ፊሁ ምንድን ነው? እሱን አልጠየቅንም እኮ